ቆይታችን እንዴት ነው? የምንወዳችሁ ቤተሰቦቻችን ከቻናል ዋን ጋር እንዳላችሁ ነው የምናውቀው እርግጠኞችም ይሆን ነው። ምክንያቱም ብዙ ነገሮችን እንደ ቤተሰብ ሆናችሁ ከኛ ጋር እያሳለፋችሁ ስላላችሁ በበዓል ማግስት ነው የምንገኘው። በገና ማግስት በጥምቀት ዋዜማ መሀል ቀጥሎ ሳምንት ደግሞ ጥምቀት አለ። አረ ጥር እንዴ ቅዳሜ ስንመጣ የከተራ ዋዜማ ላይ ነው። ደስ የሚል ወር ነው። እሱ ሞቅ ባሉ ፕሮግራሞች እንመጣለን። አሁን እንግዲህ ጨረስ ነው አይደል? ታሳስን ጥር ወር ደግሞ የተዘራው ነገር ታጭዶ ወደ ጎተራ የሚገባበት ገበሬው አምራቹ በደንብ ገንዘብ የሚቆጥርበት ጥሩ ነገር የሚሸመትበት ፌሽታ ድግስ ነው። የተመረጠው ተደኮ ለዛ ነው ወቅቱ እና የተለያየ ሁነት ውስጥ የምንሆንበት ነው። ይሄ ደግሞ ደስ ይላል። ቅድም ስለ ቄጤማው ሳነሳ ህይወትን የሚያስታውሰን አንዱ ነገር ያልኩት ለዛ ነው። የሰዎች መገናኛ መንገድ የሆኑ በዓላት በላቸው ስብስቦች፣ ሰርግም ድግስም አንዱ በህይወት መቆየታችን የምናረጋግጥበት ወሳኝ ስሜት አለው። ለማንኛውም ከኛ ጋር ከሆናችሁ አይቀር ደግሞ የምትጠብቁት የምትወዱትም ብዙ ችግሮቻችንን ወለምታዎቻችንን እያሸ እየጠገነ ያለው ወጌሻ ፕሮግራማችን ቀጣይ መሰናዷችን ይሆናል። ወጌሻ በቲጂ ወጌሻ ባይዘው በቲጂ ወጌሻ የታሸሰው ቀጥሎ ነው የሚወጣው። በቃ ይጠበቃል። ለአማርኛ ይቅር ይበለኝ ይሄ እርጥብ ሮቦት እንደምሆን ነው ማለት ሀገር ማነወር አይቻል አለን ደግሞ ጥሎ ነው ይላል። አድናቂ ትውልድ ብቻ እንሆናለን። 1 ሰዓት አልፏል፣ 30 ደቂቃ አልፏል። ምን ጉድ ነው! ክፍት በር እንጂ ጓዳዎቹ ብዙ ናቸው። የሳይበር ጥቃት የሚደርሰው በጦርነቱ አይደለም፣ አስተሳሰብ ነው። የሚያስደነግጥ ከሆነታ ነው አሁን እየነገርከን ያለው። ኤአይ አጋዥ እንጂ የኛ አእምሮ ተቀናቃኝም ተቆጣጣሪም አይደለም። ማጥ ውስጥ ገብተን የምንወጣበትና ወደ ኋላ ራሳችን የምናርምበት እድል አለ። ጠይቅልሽ ልጅሽ ህፃን ሆኖ የ1 ዓመት ህፃን ልጅ እሳት ውስጥ ልግባብሽ ትችላለሽ። እኔ የምፈልገውን ነው የምፈልገው አልልም፣ ይመጣልኝ። አንድ ቴክኖሎጂ ይሄ ዝም ብሎ ዞምፕ ከማድረግ በፊት ማሰብ ማሰላሰል። ስለዚህ አልጎሪዝም ኃጢያተኛ ነው። ችግሩ ምን ነኝ መፍትሄው ምን ነኝ በጠዛው ላይ መስጠት ያለሽ ስትነቂ ምንድነው ማድረግ ያለባቸው ወይም ያለብን? ሰላም ተመልካቾቻችን፣ ከቻናል ዋን የቅዳሜኛ የወጌሻ ፕሮግራማችን ተጀምሯል። በዛሬ የወጌሻ ቆይታችን 2 መሰረታዊ ጥያቄዎችን ለእናንተ ለቤተሰቦቻችን ልጠይቅና ልጀምር። በስማርት ስልኮቻችን ላይ ቀኑን ሙሉ ምናልባትም ሌሊቱን ስክሮል ስናደርግ በደመ ነፍስ ነው ወይስ አስበንበት ነው? ሌላኛው ጥያቄ እስካሁን ስክሮል ባደረኩትና ባየሁት ነገር ምን ትምህርት ወሰድኩ ወይም ምን ስሜትን አጣጣምኩ ብለው ጠይቀው ያውቃሉ? ስክሮል ባደረጉት ጉዳይ ሳያስቡት ወደ አላሰቡት ጉዳይ ውስጥ ሄደው ሌሊቱን ሙሉ እንቅልፍ አጥተው ያውቃሉ? ውሎ የድካምና የጭንቀት የስጋት የፍርሃት ሆኖቦት ያውቃል? ራስዎንስ ከሌሎች ሰዎች ጋር አነጻጽረው የዝቅተኝነት ስሜት የበታቸኝነት ስሜት ተቆጣጥሮ አያውቅም? አላስፈላጊ ፉክክር ውስጥስ ገብተው አያውቁም? ዛሬ በእነኚህ ወቅቱ በሚፈልጋቸው ጉዳዮች ላይ ከእንግዳ ጋር ከሙያተኛ ጋር ከምሁር ጋር ምላሽ የምናሰጥበት የምትወዱት ቆይታ እናደርጋለን። ፕሮግራሙ ወጌሻ ነው። ስለኛ፣ ስለ እርሶ፣ ስለ ልጆቹ፣ ስለ ቤተሰቦ፣ ስለ ማህበረሰባችን፣ ስለ ሀገር እናወራለን። አብራችሁን ቆዩ። በፈዘዝንበት በደነዘዝንበት የሁላችንም ህመም ላይ ሙያዊ ማብራሪያ እንዲሰጠን የዛሬ የወጌሻ እንግዳችን ያደረግነው ሳሙኤል እዚህ ስለመጣ ጥቂት ደቂቃ ወስደን በምናደርገው በጣም ጠቃሚና አይረሴ ቆይታም ደግሞ የበኩልህን ሙያዊ አበርክቶ ስለምትሰጠን አስቀድሜ በቤተሰቦቻችን ስም ላመሰግንህ እወዳለሁ። ክብረት ስጥልን። እንኳን ደህና መጣህልን። እንኳን በሰላም ቆይሽ ቲጂ። ቀደም ሲል ያልኩት አገላለጽ ልክ ነው ወይስ ሌላ በእናንተ በዘርፉ ባላችሁ ምሁራን ሙያተኞች ዘንድ ሌላ መገለጫ ይኖረው ይሆን? ዞምቢ ስክሮሊንግ ኤግዛክትሊ ገልጸሽዋል። በጣም ኢንትረስቲንግ ነው። በመጀመሪያ እንዲህ አይነት የሚዲያ ፎርማት ይልቁን ሞስት ኢምፖርታንት አሁን የሀገር ክፍተት የሚሞሉ የትውልድን ክህሎት የሚጨምሩ ስለሆኑ እንደ ስሙ ወጌሻ ነው። ወጌሻ ደግሞ ሕክምና ነው። አሁን የምናክመው ቴክኖሎጂያችሁን ሳይሆን እኛ የሚጠቀመውን ሰው
የአስተሳሰብ ሕክምና ነውና ይህን ሳላደንቅ አላፍርም። ይህ የሚከታተሉም አይ ሆፕ ጥሩ አድርገው ይከታተሉናል ብዬ አስባለሁ። እንግዲህ እስካሁን ዞምቢያ ወይ ደግሞ ዞምቢ እንዳልሽው አፈዛ ደንግስ ኦፍ ኮርስ እንደሱ ነው። ለረጅም ሰዓት ያለምንም ፐርፐስ ያለምንም ይሄ ዓላማ ትርጉም የለሽ ዓላማ የለሽ ዝም ብለሽ ቁጭ ብለሽ ማድረግ ነው። በቃ ዛት ሪፖርት የሚያደርግ ቢሆን ኖሮ ደከመኝ አልቻልኩም ይል ነበር። ኦፍ ኮርስ ነን ስቶፕ ያንን ዝም ብሎ የማየት ነበር። ያውም መልቲ ሚዲያ ነው የሚባለው። መልቲ ሚዲያ ማለት ቴክስቶችን እናያለን፣ አፖችን እናያለን፣ ሶሻል ሚዲያዎችን እናያለን ማለት ነው። እነዚህን ዝም ብለን ዊዛውት ፐርፐስ የምናያቸው ነገሮች ናቸው። እንዲሁም በጣም ደግሞ የሚያሳዝንሽ ፊልተር የሌላቸው ሀገራት አሉ። አሁን ሶሻል ሚዲያ እኛ ሀገር ፊልተሪንግ ቅይጥ ነገር ነው የምታየው። ዳት ዞምቢ ሁሉም ቦታ ነው የምንረግጠው። አንዳንዴ ሶሪ ፎር ዛት ለአማርኛ ይቅር ይበለኝ ይሄ እርጥብ ሮቦት እንደመሆን ነው ማለት ነው። አሁን ደረቅ ሮቦት አለ አይደለም? ማይንዳችን ለዛ ነገር አሳልፎ መሰጠት፣ በቃ እንዳያስብ ማድረግ፣ አእምሮ ዝም ብሎ ምንድነው የሚባለው ቆንጆ አማርኛችን መዋተት ኤግዛክትሊ ወርዱ መዋተት፣ ዝም ብሎ መዋተት you have no some purpose የለም በቃ ያን ያልና አልጎሪዝሙ ደግሞ ለዚህ ያገዝሻል። ለምሳሌ አቤ ካልኩኝ let's say ቲክቶክ ከፈትኩና ቴዲ አፍሮ አልኩኝ ቴዲዎችን ዝም ብሎ ያመጣል። ቴዲ ተሳዳቢውንም ያመጣዋል፣ ቴዲ ጥሩ ሰው ያመጣዋል። አናየው ሳትፈልጊ የምታይበት ከዛ አንደኛውን አይተሽ ወደ ላይ ይወስድሻልና እንዳልሽው ይሄ ዞምቢ ስክሮሊንግ ክፍት በር እንጂ ጓዳዎቹ ብዙ ናቸው። ስትከፍቺ አንዱን ጓዳ ስትከፍቺ ሌላ ጓዳ፣ እዛ ጓዳ ውስጥ ጥሩ ጓዳ ሊሆን ይችላልና እኛው ናይስ ወርድ ነው አፈዛ ደንግዝ ነው። ያው ነገሩ በጣም ብዙ የሚያስወራ ነው። እኔ ለማወቅ የምጓጓቸው ነገሮች አሉ። ሳሚ ውሃ እየጠጣን ብናወራ ቀጣዮቹን ደቂቃዎች ደስ ይለኛል። ኢንትረስቲንግ። እሺ መጀመሪያ ለራሴ ቀዳው ጥሩ ነው። ቅርብ ስለሆነ ነው። ፈርስት ሌዲ በጣም አመሰግናለሁ። እድሜ የማይፈቅደው ነገር እንኳን ቢኖር ዝም ብሎ ወደ ላይ ባደረኩ ቁጥር ይመጣል። ጾታችንን አንመርጥበትም፣ ሃይማኖታችንን አንመርጥበትም፣ ወግ ማዕረጋችንን አንመርጥበትም። ይሄ ይገባኛል አይገባኝም እንድንል ራሱ እድል አይሰጥምና በጣም ብዙ ሰዎች በየቦታው እንዲህ ያደረግን ነው የምንቆየው እና ጸጸትም ውስጡ አለ። እኔ አሁን የተጸጸትኩባቸው ብዙ ጊዜያቶች አሉ። ምን እየሰራሽ ነው ትዕግስት ብዬ ነቃ እላለሁ። ከዛ 1 ሰዓት አልፏል፣ 30 ደቂቃ አልፏል። ምን ጉድ ነው? ለምንድን ነው እንደዛ ይሆን ነው? ምን እየተደረገ ነው? ለምንድን ነው እንደዛ የሆነው? ጥሩ ጥያቄ ነው። ሳያሽ የበላ ዝንጀሮ ሲስል ያድራል ይባላል ከነገለዋ። በቃ ያደርጋል። ቆንጆ አገላለጽ። አንዳንዴ ፊልተሪንግ የሌላቸው ነገሮች ሲሆኑ ይረብሻሉ፣ አይምሮን የሚረብሹ የኛ ተፈጥሯዊ ይሄ ኮግኒቲቭ ምንለዋለን የሰው አዋቂ ፓርቱ ሰው የሚያሰላስል የሚመዝን የኛ አእምሮ ዝም ብሎ አይደለም። ይመረምራል፣ ያሰላስላል፣ ይተነትናል። ይሄን ሁሉ ዲስማንትል ነው የሚያደርገው በነገራችን ላይ። ይሄን ሁሉ ማለት አንድ አእምሮ ዞምቢ ስቴት ውስጥ ስንገባ ዝም ብሎ ስክሮሊንግ በቃ ታስ ፍስስ ድንገት ነው በቃ ምንም አይተሽ ከሆነ የሚጸስተን ለምንድን ነው? ቲንክ ቢፎር ክሊክ ስለማናደርግ ነው። ታፕ ከማድረጋችን በፊት ጉዳዩን በደንብ ማጤን ያስፈልጋል። የምታየው ነገር በቃ ስብሎ ይዞ የሚሄደውና ራሱ የቴክኖሎጂ ዶፓሚን ስለሆነ አንዱ ፋክተሩ እሱ ነው። ለዛ ነው ብድ አድርጎ ያስገባና ግልጽ ለማድረግ ይህን ቤተሰብ መከታተል ስላለበት አሁን ዓለም ያለችው 5 ግዛት ላይ ነው። የመጀመሪያው ግዛት የምድር ግዛት ላይ ነው። ሰው በምድር ላይ የሚኖር ፍጥሩ ነው። ሰው አሁን ቁጭ ብለን ምድር ላይ ነው ያለነው። ይሄ ምድር ግዛት ይባላል። የላንድ ሶቨርኒቲ እንለዋለን። ሁለተኛው ግዛት ስፔስ ላይ ያለ ነው። የስፔስ ሶቨርኒቲ እንለዋለን። ጠፈር ላይ የሚመራመሩ የሚረቁ ምናምን ነገሮች አሉ። ሶስተኛው የባህር ኃይል የምንላቸው ባህር ላይ የሚኖሩ ጠፈር ላይ የሚኖሩ ህዋ ላይ ጠቅላላ እነዚህን መጣ። አምስተኛ ላይ የሚመጣው የሳይበር ምህዳር ነው። ሳይበር የምንለው እንግዲህ የዲጂታሉ ዓለም ማለት ነው። ስሙ ልቀይረው እችላለሁ። የዓለም እኔ እና አንቺ አሁን በዚህ በምታወሪኝ ሰዓት የዓለማችን 1/3 ህዝብ ስክሮል እያደረገ ነው። ዴፊኒትሊ እዛ ላይ ነው ያለውና ከ8 ቢሊዮን ህዝብ ደግሞ ሌላው 5.8 አካባቢ ኦልሞስት ሳይበር ላይ ነው ያለው። እንደ ምዕራባዊውን ደግሞ ይሄን የሚመለከቱ ደግሞ አስረግጬ ማውራው ከ2030 በኋላ ከ80 በላይ % የዓለማችን ህዝብ ኦልሞስት ማለት ይቻላል ዶሚኔት ያደርጋል። የቴክኖሎጂ የሳይበር ዶሚኔንት ይመጣል። አሁን እዛ ላይ ነው የምናወራው። ዞምቢ ስቴት ውስጥ እየገባን ያለን ወደዛ ሰው እየሄድን ስለሆነ ሞር እንትን ያለን ሞር ተጋላጭ እንሆናለን ማለት ነው። ስለዚህ አሁን ዛሬ የምናወራው ሞር ኦፍ ሳይበር ሳይኮሎጂ ነው። ግን
ፕሮፌሽናል የሆነ ነገር እናነሳለን። ከኔ ጋር በደላይ ደግሞ የቀመረ ስልቱ ምንድነው ያሰራል ይችላል። ቀመረ ስልት ስትል ሳሚላ አቋርጣ አሁን ብዙ ሰዎች አልጎሪዝም እያልን ነው እና የሆነ ሰውዬ ይመስለኛል አልጎሪዝም አንተ በደንብ ታብራራዋለህ እና ስልተ ቀመር ሲባል አንዳንዶቹ ፈልገን እንድናገኝ እድል ሰጥተውናል። ለምሳሌ ብዙዎች ስለምንጠቀመው ቲክታክ ላይ ሰርች ኢንጂን ሆኖ ያገለግላል። ብዙ ሰዎች ግን አንፈልግም የሆነ ነገር እኔ የምፈልገውን ነው የምፈልገው አልልም የመጣልኝም እማየው። ስለዚህ አልጎሪዝም ኃጢአተኛ ነው አይደለም። አሁን ቅድም እንዳልኩሽ አምስተኛው ምህዳር የዚህ የሳይበር ምህዳሩን ሊድ የሚያደርገው አልጎሪዝም ነው ወይ ግልጽ በሚሆነው በእኛ በኢትዮጵያ ጥሩ ቋንቋ ቀመረ ስልት አንድን ችግር የምንፈታበት ነው። ምን ማለት ነው? ያነ ማሽኖችን ዲፕ ለርኒንግ እንላለን። ዲፕ ለርኒንግ ማለት በጥልቀት ማሽኑን እናሰለጥነዋለን። ማሽኑ አናሊቲካል እንዲሰራ፣ ኢንፈረንሻል እንዲሰራ፣ እንዲወስን፣ እንዲተነትን፣ እንዲረዳ፣ ሴንስ እንዲያደርግ እናደርገዋለን። ይህን የሚሰራው ቀመረ ስልት ይባላል ማለት ነው። ስለዚህ የቀመረ ስልቱ የአልጎሪዝሙ መሰረታዊ ዓላማ እኛን ሰፖርት ለማድረግ ነው። እኛ ማኒፕሌት ለማድረግ ሳይሆን ለመቆጣጠር ሳይሆን ይሄ አእምሮ ልቦናችንን ቅድም እኮ ዞምቢ ማለት እኮ አእምሮ ልቦናን ማሳወር ማለት ነው። ፍልስ ድንግስ ማለት ሉክ ዲዛይን ማለት ነው። ያንን የሚያጠፋ ስለሆነ the ultimate goal of algorithm problem solving ነው፣ ሶሉሽን ሜከር። አሁን እኛ ታዳጊ ሀገር ሆነን ከጋሪው ምኑ ቀደመ ከፈረሱ ቀደመብንና እኛ መስራት የነበረብን ሞር ኦፍ ኮግኒቲቭ ላይ ፎከስ ማድረግ፣ ረጅም ጊዜ ማሰላሰሉን እሱ ለሱ ሰጠ ነው። አንተ አሰላስልልኝ፣ አንተ ተንትንልኝ፣ አንተ ገበያ አጥናልኝ፣ እኔ ቁጭ ብዬ በቃ እርጥብ ሮቦት ሁሉ አይነት ስታፍ ነው ይዩት ነው። እኛ ሪቨርሱን ነው የተጠቀምነው። ግን የመጣበት ስልተ ቀመር ለምሳሌ ሕክምና ላይ የሚገርም ችግር የሚፈታው ራሱ ፌስቡክ አልጎሪዝም አለው። ሶሻል ሚዲያውን ሞር ስማርት ለማድረግ ሞር አክሰስብል ለማድረግ የመጣ ነው። አጋዥ ነው። ኤአይ አጋዥ እንጂ የኛ አእምሮ ተቀናቃኝም ተቆጣጣሪም አይደለም። እንዳልኩሽ ግን ዓለም ላይ የአንደኛው መቶ ክፍለ ዘመን ትልቁ ቀኝ ግዛት የአልጎሪዝም ቀኝ ግዛት ነው እና ይሄ ምዕራባውያን ለሚሰራው ወጣቱን አእምሮ ልቦናውን ምን ማለት ነው? ቅድም እንዳልኩሽ መሰወር ምን አእምሮ የነሳው የሚባለው ቀሪበል እንደዛ ነውና ዛሬ ወጣቶች የሚከታተሉ አሉ፣ በየቤቱ አሉ። ይሄ ተነስቷል። ይሄ የሚከታተሉ በእርግጠኝነት አንድ ቤት ላይ ካሉ እኔ በማወራበት ሰዓት ላይ ቅድም እንዳልኩሽ 1/3 አቀርቅሯል። ያ የሚመጣው ኬዞች አሉ። ኬዞችን እያነሳ እናወራለን። ምንድነው ይሄ ጠቅጠቅ ያርን ማውራት እንችላለን። ቤዚክሊ ግን የአልጎሪዝም ቀመረ ስልት ቅድም ስላልሽው እኛን ሊያግዘን የመጣ እንጂ ሊቆጣጠረን አይደለም። እንድንቆጣጠር ከፈቀድነው ይሄ በሂድን ስውር ውጊያ 21ኛው ክፍለ ዘመን ስውር ውጊያ ወይ ሳይበር ሴቨርኔታችን በቃ ወርደናል ማለት ነው። ኢትዮጵያ ደግሞ 75% በላይ አሁን 70 ነበር የምናቀራረው 75% ወጣት እየሆነ ነው። ወደዛም እየሄድን ነው። ስለዚህ ወጣት ሀብትነት ነው። በዚህ ኢነርጂያችን ሞር ሪዚሊየንት ሆነን ቴክኖሎጂን ምናመርት አፕ ላይ ሙጭጭ ብለን ግንጭጭ ነው የሚባለው በእኛ ቋንቋ። ግንጭጭ ብለን ይሄን ምንድነው ገትተን እሱ ላይ አፕሊኬሽኑ ላይ ሶሻል ሚዲያው ይልቅ እኛ ምንሸጥ ለዓለም ምናበረክት ወጣት ነው ያለና አሁን ምዕራባውያን ትሄድ ብዙ ወጣት ስለሌላቸው በቴክኖሎጂ እንጠቀማለን እንደ ወጣት ማለት ነው። እኛ ግን ወጣቱን ቆንጥጦ ያዘብን። ወጣቱ ያንን የሚመራ ነው፣ መምራት አለብን። አልጎሪዝሙን ሊድ እናደርገዋለን። ዲፕ ለርኒንጉን፣ ማሽን ለርኒንጉን፣ ሮቦቲክሱን ስማርትሊ መምራት አለብን። ይሄን የሚያደርግ ደግሞ ወጣት መፍጠር አለብን። ልቦና መታወሩን ግን አውቀናል ወይ ነው ጥያቄ የሚሆንብኝ። ለምን መሰለህ ይሄን የምለው አልፎ አልፎ እኔም ሶሻል ሚዲያ ላይ አንዳንድ ሰዎች አንተ በምትለው መንገድ ትንተና ሲያቀርቡ አይቻለሁ። እየታወርን ነው፣ እዚህ ነገር ላይ መውጣት አለብን። ይሄ ስውር ውጊያና ስውር ቅኝ ግዛት ነው። ሌላው ዓለም ላይ አልጎሪዝም አቢዩዝ አልተደረገም፣ እኛ ጋር አቢዩዝ ተደርጎ ያው የሚመጡት ችግሮችን እያየን ነው የሚሉ ትንተናዎችን የሚያስቀምጡ ሰዎች አሉ። እንዲህ አይነት ጥያቄዎችን ስናነሳ ግን የእውነት አብላጫው ህዝብ አውቆት ነው ወይስ አውቆትም እና ምን ላድርግ አለም እንዲህ ከሆነች ብሎ ነው ወይ ያቀረቀረውና ስክሮል እያደረገ መኖሩን የመረጠው? ሁለት ነገር አለ አልጎሪዝም ላይ። አንደኛው ፖለቲካል ሞቲቬሽን አለ። የሳይበር ጥቃት አላቅም ምን ያህል እኛን እዚህ መጥኖ እንደሚያወራን አላቅም እንጂ ብዙ አይነቶች አሉ። ዋይት አታከር አለ፣ ጥቁር የለበሱ ቀይ የለበሱ ነጭ ኮፍያ የለበሱ እያልን አድማጮች በሚገባቸው ላውራ ነውና አንዳንድ ጊዜ ፖለቲካሊ የሚደረጉ አንተኖች አሉ። አታክ ይደረጋል። ሰው ቀኝ ግዛት የሚመስለው ዳይሬክትሊ ነው የሚመስለው የወጣቱን ጭንቅላት ቆንጥጦ መያዝ ነው። በቃ መያዝ ሪዝናል እንዳታረግ፣ ሎጂካል እንዳትሆን። ሎጂክ ነው አሁን ሰው ምክንያታዊ በምክንያት የምንሰራው። አሁን ቅድም እንዳልሽ ነው
ከፎረሽን በኋላ ነው መፎረሻችን የምንረዳው ማለት ነው። አሃ ሞመንት ላይ ዘግተን ነው የምንነሳው ማለት ነው። እና 70% ወጣት ነው ያለው። ስለዚህ የዲጂታል ሊትሬሲ ማወቅ አለብን። ጠቅላላ ሚዲያ ሊትሬሲ ይባላል መማር አለብን። ኦፍኮርስ አልተማርም። ሊትሬሲ ብዙ ነው። ጆርናሊስት ሊትሬሲ አለ። ኤቭሪባዲ አሁን በ21ኛው ክፍለ ዘመን ሁሉም ሰው ጋዜጠኛ ነው የሚባለው፣ የሚዲያ ሰው ነው የሚባለው። እንደ ድሮ እኔ ጆርናሊስት አይባልም። ፒሲ ጋዜጠኝነት ልጅ ማለት ነው። እያንዳንዱ አሁን ጆርናል እዚህ ጋር ይሰራልኛል። ይሄው ጆርናል ያለ ኤቭሪ ኢንዲቪጁዋል ጆርናል የሆነበት ግን ክህሎት ያስፈልጋል። ስለዚህ ማህበረሰባችን የስኪል ጋፕ አለ፣ ምንም ጥያቄ የለው። ያንን መስጠት ታች ያሉ ተማሪዎች ላይ እንዲሰጡ ማድረግ፣ ከፍተኛ ትምህርት ተቋማት ላይ እንዲሰጡ አይ ቲንክ እየሰራ ይመስለኛል። እንዲያውም ኤአይ በየትምህርት ቤቱ የኤአይ ክለብ እየተቋቋመ እንደሆነ እኔ መረጃ አለኝ። እየሰራችሁበት ነው? መንግስት እየሰራ ነው። መንግስት እየሰራበት ስለሆነ መረጃው አለኝ። ያንን በደንብ ይሰሩበታል ብዬ አስባለሁ። ከዚህ ጋር በተያያዘ በቴክኖሎጂ ማግራት ወይንም ይሄ አራዳው የቴክኖሎጂ ብልሃተኛውን አራዳውን ትውልድ እናመጣዋለን ብዬ አስባለሁ። ምክንያቱም ወጣቱ ላይ ብዙ አልፈርድም። መንገድ ማሳየት፣ እንዲሰሩ ማድረግ፣ ጋፖቹን እየሞላን መሄድ። አሁን እኛ ምሳሌ የሚሆኑ ትላልቅ ምስራቅ ሀገራት አሉ። ሩቅ ምስራቅ ሀገራት በተለይ ደግሞ ልምምድ ህንድን ብትወስጂ ቻይናን ብትወስጂ የራሳቸው የሳይበር ምህዳር አላቸው፣ ፖሊሲ አላቸው። ወጣቱን ይሄ ለማስፈራራት አይደለም እንዲገራ ማድረግ ነው። ተገርተን ማግኘት ይቻላል። ስለዚህ የቅድም እንዳልኩሽ የፖለቲካል ሞቲቬሽኗ ምንድነች? ገንዘብ አላት። ምክንያቱም ኤቭሪ ባይት ኤቭሪ ፎሎ ባገኘው ቁጥር አሁን ሰው ፎሎ ነው እንጂ የዲጂታል ቫልዩ ሲስተሙ ላይ ፎከስ አያደርግም። ዲጂታል ቫልዩ ሲስተም ይባላል። ሀገር ደግሞ ለዋላይነት የሚደፈረው ወይ ትውልድ የሚከስረው እሱ ነው። ኪሳራውን እንግዲህ ወላጅ እየተከታተለ አይደለ? አረ በደንብ እያየ ነው። የሚያስፈራው ዘመን ደግሞ ቀጥሎ ይመጣል እኮ እያልን በድፍረት እያወራ ነው። አስቀድመን ግን ቅድም ያልከው የዲጂታል ዘመን እውቀት ሊኖረው የሚገባ ዜጋ ብዙ መሆን አለበት የሚለው ነው። ግን አብሬ ማነሳለህ ነገር ለምሳሌ በምንም አይነት መንገድ ይሁን ምን ችግር አለው? ዓለም እንደዚህ ሆናት ዲጂታል ዘመን የተቆጣጠረን ጊዜው ነው ዘመኑ ነው እያልን የምናልፋቸው ነገሮች አሉ። ሌላው ዓለም ላይ ጊዜው ነው ዘመኑ ነው እንዴ ብለው የተዉት ነገር አለ። ስለዚህ አብረህ የምታወራልኝ ነገር ስለ ሶቨርኒቲ ወይም ደግሞ ስለ ሳይበር ሶቨርኒቲ ይሆናል ማለት ነው። አሁን በዓለማችን ላይ ሳይበር ሶቨርኒቲ ማለት የአንድ ሀገር የሳይበር ሉዓላዊነት ማለት ነው። አለ ወይ እሱ የሚለውን ራሱ እኮ አሁን ነው ቅድም ስናወራ ያወቅኩት። ምን ማለት መሰለሽ፣ ኢትዮጵያ የምትባል ሀገር አለች። አንደኛ ሳይበር በባህሪው ተለዋዋጭ፣ ገደብ የለሽ፣ በየጊዜው ይቀየራል። አሁን በማወራበት ሰዓት የተለያዩ አፖች ይመጣሉ። በነገራችን ላይ በ2025 አሁን ሁሉም ፌስቡክን ይቀየራል፣ እየተቀየረም ያላለ አፖች አልተቀየሩብሽም? አልመጣም አንቺ ጋር አዳዲስ አፕዴት ይባላል። ብዙ ከጀርባው ብዙ ነገር ስላለው ሴኩሪቲ ይቀየራል፣ አዳዲስ ፊቸሮች እንዲጨምሩ ይደረጋል። ስለዚህ ይሄ ተለዋዋጭ ይሄ አዳፕታቢሊቲ ስኪል ያስፈልጋል። የአዳፕት መሆን ፍሌክሲቢሊቲ፣ አጂሊቲ ምንለዋል። አጂሊቲ ማለት ቀልጥፍ ማለት ነው። አሁን እኔ በጣም ወደው ቴክኖሎጂ ላይ ቀልጣፋ የሚለማመድ ተለዋዋጭ ያለው ስብና በቃ እንዳመጣጡ እያየ ሳንጋተር የምናደርግበት ነው። ወደ አንቺ ልምጣና የሳይበር ሉዓላዊነት ማለት ምንድን ነው? ኢትዮጵያ ለምሳሌ አድዋን ብታመጪ አልተደፈረችም ብለን የምናወራበት ነው። አሁን ሳልሳይ አድዋ ለኔ ምናልባት ሁለተኛ አድዋችን አባይ ግድብ ነው የሆነው። ሶስተኛው አድዋችን የሚሆነው የሳይበር ምህዳሩ ነው። አሁን አይቆጨንም። ሳይበር ላይ የምናደርጋት አሁን ጊዜው የቢግ ዳታ ዘመን ነው። ቢግ ዳታ የሚሸጥበት ማለት ነው። ስለዚህ አይምሮን የኢትዮጵያን እሴት በማስወር ብታገኙ ገንዘብ ይኖራል። ምንም ጥያቄ የለም። ተጥሶብናል። መጣስ ማለት ጥቃት ማለት የሳይበር ጥቃት የሚደርሰው በጦርነቱ አይደለም፣ አስተሳሰብ ነው። የኢትዮጵያን ማንነት በማነወር የምትለዋ ትብራራለህ። ለምሳሌ ኢትዮጵያ ባህል አላት አይደል? የተነሱ ያስተሳሰብ ባህል፣ አንድ ሀገር የራሷ ባህል እሴት አላት አይደል? ሳይበር ኢምፐርሻሊቲ የምንለው ወጣቱ የንግግር ባህል፣ ቃላት የመምረጥ ባህል፣ የምንጠቀማቸው ቃላቶች ኢትዮጵያን ይገልጻሉ ወይ? የምንለብሳቸው ልብሶች ኢትዮጵያን ይገልጻሉ ወይ? የዕለት ተዕለት እንቅስቃሴ ላይ የምናደርጋቸው ለምሳሌ የትልቁ የህንድ ፕሬዚዳንት መጥተው ነበር አይደለ? ምንድን ነው የለበሱት ልብስ? ባህላዊ ልብሳቸው። ኤግዛክትሊ ሚስተር ሞዲ። ኤግዛክትሊ። አሁን ያ ሶሻል ሚዲያ ላይ ሲሄድ ይጠብቃሉ። እሱ ሶሻል ቫልዩ ሲስተም እንለዋለን። የኢትዮጵያ እሴት የግዴታ በሚታየው ዓለም ብቻ አይጠበቅም፣ በማይታየውም ዓለም ይጠበቅ። አሁን የሳይበሩ ምህዳር አላልኩሽም? እሱ ላይ መጠበቅ አለብን። እዛ ላይ ፖሊሲዎች ቢኖሩ ማዕቀፎች ቢኖሩ ሶልቭ ይደረጋል። ማስተማር እኔ በምናምን አለው አዳዲስ ቴክኖሎጂ አይደል? አንዳንዴ አዳዲስ ነገር ላይ ስንገባ እየተማርን እያወቅን እንሄዳለን። ዞምቢ የሚታከም ነገር ነው።
አንድ ዞምቢስት እኮ አንደኛው ይሄ ምንድነው ኦቲዝም የምንድነው ስክሪን ኦቲዝም እንለው ሳይበር ኦቲዝም ዲጂታል ኦቲዝም እንለው ልጆቻችንን ያሳበደብን እሱ ነው አንደኛ ምሳሌ። ይሄ እንዴት መጣ? ባህል ስላጠፋ ረጅም ሰዓት ምሳ ሲበላ ጸሎት የሚያደርገው ጸሎት ያደርጋል እንዳይመነቱ ማዕድ ላይ ቀርበን የቀኑ ውላችን የምናወራው ነበር አይደለ? አሁን የለም። ያ ቢኮዝ ኦፍ ዋት ጥቃት ደርሶብናል። ጥቃት የሚመስሉ ሰው ሌላ ነው። ገንዘብ መሰረቅ ነው የሚመስለው። እንዴ ሀክ ተደረኩ ይላል ሰው እየደወለ። ሀክ መጀመሪያ ማይንድ ላይ ነው። ፎከስ ፓወር ከጠፋ ይሄ የትኩረት አቅጣጫ ከጠፋ እንደ እንትን ዝም ብዬ መወፍር ከሆነ ስትረስ በጣም ይዘኝ ከሆነ ወገቤ የሚያመኝ አይን የሚያመኝ ያስተሳሰብ ዝቅጠት ውስጥ ምገባ እሴት ለምኔ ሀገር ለምኔ የሚል ትውልድ የሚፈጠረው ረጅም ሰዓት አንደኛው የዞምቢ ስክሮን አንደኛው ኮምፖነንት ይሄ ነው። በዚህ ነውና ሳይበር ምህዳር ሲባል እሱ ነው። ንግግሬ ምጽፈው ዲጂታል ስኪል ነው። ምን ጽሁፍ ነው ምጽፈው? ፖስት ማድረገው አለባበሱ ነው ኤቭሪቲንግ ይደረጋልና ቻይና ውስጥ ይሄን አታረጊ። ለምን ሀገር ማነወር አይቻልም? ለምን መሰለህ ሀገር ማነወር የሚለው ቀልቤን የሳበው። ሀገር ማነወር ስንል ነውር የሆኑ ነገሮች እየተደጋገሙ ሲሄዱ መልካም ስነ ምግባር እየመሰሉን እየተቀበልናቸው ነው እና እኔ ልክ ነኝ ልክ አይደለሁም የሚል ጥርጣሬ እኮ ይይዛል። ፖስት ተደርገው ያየሃቸው በአብላጫው ቫይራል ሆኑ የምንላቸው ነገሮች። ስለዚህ እነ ቻይና እንዴት ቻሉ ይሄን ማድረግ? አይፈቀድም የሚለውን ሳይበርን ሉዓላዊነት ማስጠበቅ ድንቀና ብዬ ነው። ትንሽ እንቅና። የቴክኖሎጂ ዋንጫዎችም እነሱ ናቸው፣ ተጠቃሚዎችም ገንዘብ አግኞችም መልሰው ደግሞ ለእኛ ሰጪዎች እነሱ ናቸው። ግን ሉዓላዊነት ያልካት ነገር ደግሞ በጣም ልንቀናበት የሚገባ ነገር ነው። እንዴት ቻሉት ነው? ሶስት ነገር እንግዲህ ለምሳሌ እኔ አሁን የትም ሀገር ብሄድ ኢትዮጵያ ነው የምለው። ኢትዮጵያ እንድትቀጥል ወይ ደግሞ ደስ የሚል እንጀራ እበላለሁ፣ ደስ የሚል ዶሮ ወጥ እበላለሁ አይደል? ባህላችን ያፈራቸው ከሰሜኑም ከደቡቡም ከምስራቁም በጣም የተለያዩ ነገሮች እበላለሁ። ለምን? የሆኑ አባቶች ዋጋ ከፍሎ ኢትዮጵያ የሚያስበው ፓስታ ነበር በለው የነበረው። ቋንቋ እንደዚህም አናወራ ኩሩም አትሆኝም። አበሻ ኩሩ ነው አይደል? ይሄ አይመጣም። ይሄ ሁሉ ዋጋ ተከፍሎልናል። አሁን እኛ ዋጋ የምንከፍለው ሳይበር ላይ ነው። ሶስተኛው ሳልሳይ አድዋን መፍጠር ከተፈለገ የምናገራት ነገር ማያት ነገር ማዳመጣት ነገር ምጦምረው ነገር ያ ብቻ አይደለም። ኤዲተሩ ኤዲት የሚያደርገው ነገር ስኪል ብዙ ነው። በነገራችን ላይ ዲጂታል ወርልድ ላይ ያለው ሰው ሁሉም ነው መማር ያለበት። አንዳንድ ቦታ አይተሽ ከሆነ ቆርጥ ቀጥል ይደረጋል አይደል? ኮንቴክስቹዋል አንደኛው በጣም ይሄን ነገር መናገር እፈልጋለሁ ለአድማጮቻችን። አንድ ስኪል አለ ይሄ ኮንቴክስቹዋል ኮንሺየስነስ ማለት ነው። አሁን ግን በንቃት መረዳት እኔ አንቺ ያወራሽውን ከታትፌ የሆነ ነገር ሰርቼ ሌላ ታሪክ ፌክ ኒውስ አይነት የሚሰሩ ነገሮች አሉ። በጣም መባነን ያስፈልጋል። እንዲህ ይሄ የሚሰራ ሳይበር ሬዚሊየንት የሆነ ጀነሬሽን እንፈልጋለን። ከዛ ፊት ቅድም እንዳልሽው ግን ይሄ አትክልት አለ እዚህ ጋር አትክልቶች በጣም ያማሩ እያየሁ ነው። ስቱዲዮስ ደስ ይላል። አትክልት የሚያድገው በሚያገኘው የዝናብ መጠን እንጂ በሚጮኸው መብረቅ አይደለም። አሁን ሰው ለምንድን ነው የሚያው ነገሌ ዝነኛ ሆኖ ምናምን ማተር አያደርግም። እሱ የጊዜ ጉዳይ ነው። የጊዜ ጉዳይ ነው። እሱ እየጠራ ይሄዳል። ሁሉ ጊዜ ይኸውልሽ ኳሊቲ ኦፍ ቶት እየጨመረ ነው የሚመጣው። የሀሳብ ጥራት ነው ተሻግሮ የሚኖር ሰው የሚያደርገው። ሁሌ ከሀሳብ በታች የሆነ ሰው ረጅም ጉዞ አይሄድም። ቅድም ያነሳ ሾርት ሚሞሪ የምታያቸው ነገሮች አቴንሽን ስፓን እንትን አለ ማለት የሚመጡ ነገሮች ናቸው። እስኪ እነ ቻይና እንደተመጡ ወዳልሽው ልምጣ። እነ ቻይና መጀመሪያ የሰሩት ስኪል ላይ ነው፣ ዲጂታል ስኪል ላይ በደንብ ሰርተዋል። በየትምህርት ቤቶቻቸው ሀገር ይሄ ፓትሪዮቲክ ፓሽን እንዲኖራቸው በደንብ ጠንክረው እንዲሰሩ ተደርጓል። ትምህርት ቤት፣ ተቋማት፣ ሚዲያ፣ ሚሊተሪውን ሀገራዊ ጉዳይ ላይ በጣም የሚገርም ጥምረት ነበራቸው። የጋራ ራዕይ ነበራቸው። የጋራ ራዕይ የምንለው ነገር አለና ያንን በደንብ አድርገው ስለሚሰሩ መስራትን ብቻ አይደለም ዘግተው ነው የሰሩት። ቻይና ዘግታ ሰራች፣ በኢኮኖሚ በቴክኖሎጂ በሌላ ነገር። አሁን ወደ ደረጃ ውስጥ ሩሲያን ብትወጪ እንደዛ ሩሲያ አሁን ለምንድን ነው እንደዚህ ሆኑት? ትውልድ ላይ መስራት ነው። አሁን የትውልድ ሁሉ ጊዜ እንትን ሲመጣ እኛ ደግሞ በአንጻሩ እዛ ላይ በጣም መስራት መቻል አለብንና ከትምህርት ቤት ጀምሮ ሌላው ፋሚሊ ላይ የሚሰራው ቤተሰብ ላይ ቅድም እንዳልሽው ቤተሰብ ላይ የሚከታተል ያ የኢትዮጵያ ኩሩ ባህላችን አብሮ ቁጭ ማለት። አሁን አንዳንድ ስልጠና አንድ ቦታ ልሰጥ ሄጄ ህፃናት ናቸው በጣም ሰብስበዋልና ማን ነው በደንብ ኮምፒውተር የሚያየው አልኳቸው። ሁሉም ብቻቸው ወጡ። የጋበዘችኝ
የዝና የደራሲያን እግረ መንገዴን አፕሪሺየት አደርጋታለሁ። የልጆችን ሰብስባ ከስክሪን ነፃ አድርጋ እሁድ የንባብ ጊዜ አለና አንድ ሰው ጃውታ አይቻለሁ። ምን ላይ አንዳንድ ሰው ሶፋ ላይ አሁን የሶፋ ላይ የሚከታተልና ያለ ቴሌቪዥን የሆነ እንደዚህ ያሉ ሾፍ የሚያደርጉ አሉ። የተወሰነ ኩሽናው ነው የሚሰሩ አሉ። በየሆስፒታሉ በጣም ዞምቢ እኮ ከባድ ነው። ከንትን ያጠፋናል። በጣም አደገኛ ነው። ስራ ላይ በጣም አቴንሽን ይሰብራል። ስትረስ ውስጥ ይከታልና በቃ በየቦታው መሰጠት አለበት። ይሄ ነው የምትይው ነገር የለም። እንደዚህ ጋር ማግኘት አለበት። ለምሳሌ ኮቪድ መጣ። ማን የተወጋው? ማን ያልተወጋው? ክትባት ያልወሰደ ማን? አሁን አይምሮ ሲነውር ያንን ነገር ሊያጠፋልን የሚችለው ይሄ እንደ አንድ እንትን ሕክምና ይፈልጋል ማለት ነው። ወጌሻ ጥሩ ነው። አሁን እንደዚህ አይነት ወጌሻዎች ያስፈልጋሉ። የታመሙ ሀሳቦች፣ ስትራቴጂካዊ አካሄዶች ልጆች የምንቃኝበት መንገድ ያስፈልጋል። ስለዚህ መንግስት ላይ የምትሰጪው ብቻ አይደለም፣ ከፍተኛ ተቋማትና ሚዲያ ላይ ብቻ የምንልበት አይደለም። ከማን ይጀምራል? ከኔ። እንዲያውም በኮምፒውተር ሳይንስ አንድ የሚባል አለ፣ አይ ፕሮብሌም አይ ሶሉሽን ሙቭመንት አለ። ጥያቄው ምን ችግሩ ምን ነኝ፣ መፍትሄው ምን ነኝ። ወደሱ ልመጣልህ ነበረ። ዓለም አቀፍ የሆኑ ነገሮች ላይ ጣታችንን እንጠቁማለን ብዙ ጊዜ። የዓለም መንግስት እኮ ዓለም የደረሰችበት የዲጂታል ዓለም እኮ በቃ አቅም የለን እንደ ሀገር ድሆች ነን። ይሄ ፋይናንስ ጉዳይ አቤት ምክንያቱ ድርደራው። እኔም በግሌ ስለምለው በእያንዳንዱ ቤት ግን አቅም አለ ብለው ደግሞ ለዚህ የሚከራከሩና ተግባራዊ ምላሽ የሚሰጡ ሰዎች አሉ። እርግጠኛነት እነኚህ ቤተሰቦች እየተመለከቱን ነው። ይሄንን መታገልና ማሸነፍ ብዙ ዋጋ ያስከፍላል። እንዲሁም ኦፍኮርስ ያስከፍላል። ግን ኢትዮጵያ አሁን እኛ የምንታወቀው ይሄ የአብሮነት እሴት፣ አብሮ መብላት ድሮን ይባላል። ነጮች ተነጻ ግለኝነት የለም። ማህበራዊ እሴታችን is good opportunity for to solve this problem። ይቅርታ ይሄንን ለመፍታት ይሄ አብሮነት ያለው ማህበራዊ እሴቶቻችን እንደ አለት የጠነከረ እሴቶቻችን ጥሩ ነው። በዓል ላይ ብቻ አሁን ገባሽ ቁጭ ብለን ሲናወራ ዛሬ ቁጭ ብለን እንታከም። ቤተሰብ ነው መጀመሪያ ራሱን ያክም፣ ቀጥሎ ግድ የለም ሚዲያውን ያክማል፣ ቀጥሎ መንግስት ማከም እንችላለን። ቁጭ ብለን ግን የመጀመሪያው ባልና ሚስት ራሳቸውን ያከሙ። ዛሬ እኮ በዞምቢ ምክንያት ባልና ሚስት ተፋተዋል። ይሄ ሩካቤም እኮ አይመጣላቸው፣ ሙዱ አይመጣም፣ አልጋ ይለያሉ። ይሄ አንደኛው ጥናት የሚናገረው ይሄ ነው። ልጆቻቸውን ላያዩ ይችላሉ። ልጅ ዛሬ ፎከስ ብሎት መማር አይችልም። ወላጅ ልጆቹ እንዴት ነው ይሄ የሚያጠናበት ጊዜ ምን አይነት የሚማርበት ጊዜ ምንድን ነው? ቤቱ ክትትል አለ። ወላጅ ላይ ራስ ቤተሰብ ላይ መሰራት አለ። የመጀመሪያው ቤስት ሀገር ያለው እዛ ውስጥ ነው። ቤስት ካልቸር ያለው እሱ ውስጥ ነው። ይህንን ነው ይህን በደንብ መሰራት አለበት። ከዛ ሚዲያዎች ደግሞ የራሳቸው ቅኝት ይኖራሉ። ሚዲያ ደግሞ ለቤተሰብ የሚሆን ስራ መስራት፣ ዝግጅቶች ሁሉ ልክ እንደዚህ አይነት የትውልድ ክፍተት የሚሞሉ አንድ እርካብ የሚሆኑ የሚያሻግሩ ሚዲያዎች ቬሪ ኢምፖርታንት ናቸው። እና እንዲህ አይነት መንግስት ደግሞ ፖሊሲ ላይ መቃኘት፣ ትምህርት ቤቶች፣ ምክንያቱም ወላጅ አምኖ የሚልከው ደግሞ ትምህርት ቤት አለ የሚውልበት፣ እዛ ላይ ደግሞ አንድ ላይ ኢንቴግሬሽን ፈጥረን ተዋህደን ከሰራን መምጣት የሚችል ነው። ምክንያቱም ባህላችን ራሱ ምንድነው ምቹ ነው። ኢትዮጵያዊነት አብሮ መብላት፣ ይሄ መጠያየቁ ማውራቱ አለ አይደል፣ ቡና መጠጣቱ ይቻላል። ግን ጊዜ ማውጣት ስራዎች ይፈልጋል። የሳይበሩ ዓለም በጣም ትልቅ ነው ብለናል። አምስተኛው ዓለም ብለህ ማብራሪያ ሰጥተህበት በጣም ትልቅ እንደሆነ እየተረዳን ነበረ። አሁን ያለንበት ትንሿን ነገር እናወጣ ብንል ሶሻል ሚዲያው ነው። ሶሻል ሚዲያው ከሳይበር ዓለሙ በጣም ትንሹ እንደሆነ ቀደም ሲልም ስትነግረኝ ነበረ እና በትንሹ ነገር ማጥ ውስጥ ገብተናል። ማጥ ውስጥ ገብተን የምንወጣበትና ወደኋላ ራሳችን የምናርምበት እድል አለ ወይስ ደግሞ በቃ ብለን የምንተወው ነገር ነው? ምንም ማድረግ አይቻልም የምንለው ነገር ነው? ሁለት ነው ምልከቴ። አንደኛ ከቴክኖሎጂ ጋር መቅደም ከቻልን፣ ካልሆነ ደግሞ አብሮ መሄድ። እሱ እንዳለ ሆኖ እንዴት አብሮ እንሂድ፣ እንዴት እንቅደም የሚለውን እናውራና መዘጋጅ ችግር የለውም። የመጀመሪያው ማድረግ ያለብን ግንዛቤ ማስጨበጥ ነው። ሳይበር አዌርነስ ኢዝ ቬሪ ኢምፖርታንት። አሁን ሰው ሳይበር ሲባል አዲስ ነገር አለ። ከሴኩሪቲ ጋር ከምን ጋር ያያዟል? እሱ አይደለም ወይ ግድ የለም። የዲጂታል ዓለሙ ያልን አውራ። በዲጂታል ዓለሙ ላይ ግንዛቤ ያስፈልጋል። ኬት ከደቂቅ እስከ ሊቅ ማለት ነው። ሶስተኛውን ትውልድ ማለት ነው። ህፃናት፣ ማዕከላዊና አረጋውያን ያስፈልጋል ማለት ነው። ተሰሚነት እንዲኖር የመጀመሪያ ይሄ ካምፔን ማድረግ በየፖሊሲው በየቤተሰቡ ይህንን ግንዛቤ ማድረግ ማለት ነው። ማዕበል አለ፣ ምህዳር መጠበቅ አለብን፣ ግድ ነው። ፊልተር ለማድረግ ይሄ ያስፈልጋል ማለት ነው። ሁለተኛ ደግሞ እንደ መንግስት የተሰሩ ፖሊሲዎች እንዳሉ አውቃለሁ። ወዲያውኑ ወደ ፕራክቲካሊ መግባት
የሚሰሩ ስራዎች አሉ። ሀገር ስለሆነ ሀገር የሚባል አለ አይደል? መጠቀም የግል ነው፣ ማጥቃት ግን ሀገር ነው። ጥቃቱ ሀገር አይደለም፣ መጠቀም ይችላል። ጥቃት ግን ሀገር የሚያመጣ ከሆነ ይሄ ማዕቀፍ፣ ተጠያቂነት፣ ሞኒተሪንግ፣ ፊልተሪንግ የምንላቸው አሉ ፖሊሲዎች። እነሱን ቶሎ ብሎ ወደ ተግባራዊ ማድረግ በጣም 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 አስፈላጊ ነው። ይሄ ነው መጨረሻ ልል የምችለው ወላጅ ላይ ነው። ወላጅ አፖች ዛሬ ዞምቢ አይደል የምናወራው? ዞምቢ ውስጥ ልጆች እንዳይገቡ ኳሊቲ ታይም መጠቀም፣ ኮንትሮል ታይሞች አሉ። መነጋገር አለባቸው ወላጆች። ቁጭ ብለው አይጠቀሙ አይደለም፣ እድሜ መገደብ አለባቸው። ራሳቸው ቁጭ ብለው የቤተሰብ የወርቃማ ጊዜ የምንላቸው ልጆችን ይሄ ባህሎቻችን በደንብ መጠቃቀም አለብን። ወደ ንባብም እንዲመጡ ማድረግ እና ክሪቲካል ቲንኪንግ እንዲሆኑ ማድረግ ልጆች ማለት ነው። እንዲያወሩ፣ እንዲጠይቁ፣ ዝም ብለንም ዶሚኔት ማድረግም አይደለም። ፎርዛት ማድረግ የሚጠይቅ ትውልድ ያስፈልጋል። ከመጠየቅ ነው የሚያድገው። እሱ ላይ ብንሰራ ላለው ቲንክ ቢፎር ክሊክ ይባላል በእኛ ቋንቋ። ምንድነው? አንድ ቴክኖሎጂ ይሄ ዝም ብሎ ዞምፕ ከማድረግ በፊት ማሰብ፣ ማሰላሰል፣ ማውጣት፣ ማውራድ፣ አንድ ነገር ካደረኩ በኋላ ምን ሊሆን ይችላል ብሎ ሎጂካል መሆን፣ ይህንን ማድረግ ከኛ የሚጠበቅ ነው። ወጌሻ እንግዲህ ይህን ትሰራለች ብዬ አስብ። እንዲህ አይነት ሀሳቦች ጥሩ ነው። ይህ ለወላጆች የሚሰጥ ነው። ትምህርት ቤት ላይም በየፖሊሲ ቢገባ ጥሩ ነው እንላለን። ሚዲያዎችም እንዲህ አይነት ነገር ካልቸር ማድረግ መወያየት አሪፍ ነገር ነው። ምክንያቱም ከምንም በላይ ሰው በአእምሮ ከናወዘ ከዚህ በላይ እብደት አለ? እኮ እብደት ነው። ዲጂታል እብደት ቁሪ ዲጂታል እብደት ማለት መናወዝ ማለት ነው። አንረካም፣ እርካታ ማጣት፣ ትዳር መፍረስ፣ ልጆች ሀሳብ አልባ መሆን፣ ከቀልብ አልባ ምድብ ውስጥ መምጣት፣ ሀሳብ አልባ ሀሳብ አይኖችም እና ያን ማስቀደም፣ ሀገር እንውደድ። ሀገር ማለት እኔ አንቺ እዚህ ያሉት ማማም አባባም ሙሽሪትም አይደለም ሼሁም ካይኑም ሁሉም ነውና ወታደሩ መምህሩ ማስተማሪ ነውና ጋር ሀገራችንን አጥረን መጠበቅ ያስፈልጋል። ምክንያቱም አንዷ ክሊክ ሀገር ታፈርሳለች። ለዚህ ነው ቲንክ ቢፎር ክሊክ። በጣም የማንበብ ጊዜ ያስፈልጋል። ልጆች ላይ መቃኘት እድሜያቸው ከ7 ዓመት ያሉ በታች ያሉ ህጻናት ኢትስ ፎርቢዲንግ ፎር ሚ ለኔ ስክሪንም ይዘው መገኘት የለባቸው። የሚያስደነግጥ ከሆነታ ነው አሁን እየነገርከን ያለው። አሁን ይሄንን እያወራን እንኳን በየሶፋው አልጋ ላይ ገና ጨቅላ ህፃናትን ጨምሮ እድሜያቸው ከ7 ዓመት በታች የሆናቸው ልጆች ብዙ አይነት አማራጭ፣ ግማሹ ስማርት ስልክ ይሰጣል፣ ግማሹ ታብ አለ። በቃ አይነት በአይነት ነው አፓራት እሱ እንደምናውቀውና ፈዘዋል። የሆኑ ነገሮች ያሉ ድምፁን እንኳን አንሰማም አይደለም ትዕይንቱን ነው ማለት። ግማሹ ለማስተኛት ሊሆን ይችላል፣ ግማሹ እንዳይረበሽ ሊሆን ይችላል። ደግሞ አይረብሹም ልጆች አይተህ ከሆነ አፍዛ ደንግዛ ያልነው እንደውም እነሱ ላይ በደንብ ይታያልና ምንድነው ማድረግ ያለባቸው ወይም ያለብን እንደ ወላጅ? የሁላችንም ችግር ስለሆነ ነው። ከ7 ዓመት በታች ስላልከኝ እኮ ነው። መንግስት ከ15 ላይ ያደርገው ይችላል ብዬ አስባለሁ። እሺ እንቱ ላይ በተለይ ሶሻል ሚዲያውን ይመስለኛል በዚህ ከሄድን ምን ይመስለኝ ሊደረግ የሚችለው ምንድነው? ወጣት ሀብት ስለሆነ ሀብቱን ማንም አያባክንም። አሁንም ብዙ የተሰጡን መንገዶች አሉ አይደል? ወጣቱ እንዲረጋጋ የተሰጡት መንገዶች አሉ፣ እንዲታረሙ ይሄ ሀገር የሚያፈርስ ምን እንዲሰሩ። ከወላጅ ግን ኖይዝ አንሰር ይባላል። ኖት ኦልዌይስ የስ። ልጅን ሁሌ የስ እንሏል እንዴ? ጠይቀሽ ልጅሽ ህፃን ሆኖ የ1 ዓመት ህፃን ልጅ እሳት ውስጥ ሊገባ ይችላል። እንደዛ እኮ ማለት ነው። ይሄ እኮ የቴክኖሎጂ ሰዓት ነው። በቃ ልጅን በሚሄድበት መንገድ ምራው ባደገ ጊዜ ከዛ ፈቀቅ አይልም ይባላል። ይሄ ማንም አክሴፕት የሚያደርገው ነገር ነው። ስለዚህ ኖ ማለትን ማስለመዳል፣ ሞልድ ማድረግ። ሁለተኛ መጀመሪያ ኖ የሚሉት ለራሳቸው ራስ ላይ ቅድም ይሻላል። እኔ ችግሩን እኔ መፍትሄው ምን ይለኝ ቤዚክሊ ወላጅ ላይ በተለይ ወላጅ ልጆች ሲያለቅሱ ይሰጧቸዋል። በጣም ቫልዩ ካጠፋው ለምሳሌ አንድ ግቢ ላይ ተሽ ከሆነ ድሮ አንቺ ዘመድ ጋር ልጠይቅ ስትሄጂ በር ከፍቱና ህፃናት ብሎ ነበር የሚያቅፉሽ። አሁን ምንሽ ነው የሚያዩት? ጫጫታው ምኑ ስትገቢ እኮ እጅሽ ላይ መወንዝ ይሻላል ያልሽው ነው። በቃ እንደዛ ነው በቃ የሚሉት። ያ ምንድነው ዞምቢ ስቴት ውስጥ እየገቡ ነው። ዞምቢ ያለ ይሄ ምክንያት አልቦ ፐርፐዝ ዓላማ የሌለው ዝም ብሎ አፖችና ቲክቶክ ሶሻል ሚዲያ ምናምን ዝም ብሎ ኢንጌጅ አድርጎ ውስዋሴ ማለት ነው። ይቅርታ የዘመናችን ትልቅ ውስዋሴ ነው። በቃ እዛው ላይ ምስጥ ያለሽ ስትነቂ በቃ ከልም እንደተነሳሽ ነገር ነው። እድሜ ጥሎሽ ያላገቡ ሰዎች እድሜያቸው ጥሏቸው ይሄዳል። የምናገረው ማለት ነው። ያላነበቡ ሰዎች ዓለም ደግሞ ጥሎን ይሄዳል። አድናቂ ትውልድ ብቻ እንሆናለን። ስለዚህ በጣም መስራት አለበት። እንደ ሀገር ደግሞ እየተሰሩ ያሉ ነገሮችን አፕሪሺየት እናደርጋለን። የወጣቶች ማበልጸጊያ በዚህ በቴክኖሎጂው ላይ ወጣቶች እንዲበለጽጉ ማድረግ በየመስሪያ ቤቱ ሚዲያዎችም እንደዚህ ሚዲያ አይደል ራሱ ሚዲያዎች በቃ ይሄ ሚኒስትሪም ሶሻል ሚዲያዎች ራሱ ያማረግ ነው። እናቴ ከሀገር ማንም አይበልጥም። ያለችን
አንድ አይን ያለው በአፈር አይቀልድም ያለችን አንድ ሀገር ነች። ስለዚህ የሆነ አንድ ድርጅት ቢሆን ድርጅት በቃ በሆነ ነገር ባፈረስ ይሄ ትውልድ ነው። ሀገር ትውልድን ይዞ ይሄዳል፣ ሌላ ነገር አይደለም። ኢትዮጵያ ስንል 130 ሚሊዮን ትውልድ አለ ማለት ያንን ይዘን ለመሄድ ሞር መስራት አለብን። ፋሚሊ ላይ በጣም ይሰራ። ልጆችን በእንከልከል ፖሊሲ ማውጣት በሳት እንዲሆኑ በየትምህርት ቤት መምህራን ምክር ቢሰጡ ኦልዌይስ ካውንስሊንግ ከማስተማር ባሻገር እንዲህ ቢያደርጉ ጥሩ ነው። የቻናል ዋን የቅዳሜኛ የወጌሻ ቤተሰቦቻችን ዛሬ ያነሳነው ስክሮሊንግ ዞምቢ ሁላችንም ባፍዝ አደንግዝ ዓለም ውስጥ ያለን ሆነናል፣ ታመናል። ለዚህ ደግሞ መፍትሄው ምንድነው በሚል የዘርፉ ሙያተኛን ምሁርን አጠር ላለ ደቂቃም ቢሆን በደንብ ብዙ ነጥቦችን አንስቶ ነግሮናል፣ ቆይታ አድርገናል። የዛሬው ቆይታችን በዚሁ ተጠናቋል። ችግሮቻችንን፣ ወለምታዎቻችንን በደንብ የምናከምበት የወጌሻ ፕሮግራማችን እየተደሰታችሁበት እንዳላችሁ ምናምነው ፕሮግራማችን ነው። የዛሬው ፕሮግራማችን በዚሁ ተጠናቋል። ለነበረን ቆይታ ቤተሰቦቻችን ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ አንድ ወለምታችን ችግራችን ላይ ሙያዊ ማብራሪያ የሚሰጠን ሰው ጋብዘን እንገናኛለን።